ቤተሰቦች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ማታ ፍራፍሬን መመገብ ይቻላል ወይንስ ደግሞ አይቻልም የሚለውን በደንብ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። አጭር መልስ፣ ማታ ፍራፍሬ መመገብ ይቻላል ወይ ለሚለው አዎ ይቻላል። ማታ ፍራፍሬዎችን መመገብ ትችላላችሁ። ትክክለኛውን የፍራፍሬ አይነትን ከመረጣችሁ፣ መጠኑን ካመጣጠናችሁ እናም በትክክለኛው ሰዓት ከተመገባችሁ። ማታ ፍራፍሬ መመገብ ጎጂ ነው የሚለው አስተሳሰብ የተሳሳተ አመለካከት ነው። ዋናው ጉዳይ የምግብ መፈጨት ፍጥነት፣ የስኳር መጠናችሁ፣ የፍራፍሬው ብዛትናም የሰውነታችሁ ሁኔታ ነው። ሰዎች ለምን ማታ ፍራፍሬ መመገብን እንደሚፈሩ ልንገራችሁ። ሰዎች እንግዲህ ብዙውን ጊዜ ማታ ፍራፍሬ መመገብ የሰውነት ክብደት መጨመር፣ የሆድ መነፋት ወይም ደግሞ ጋዝ፣ የስኳር መጠን መጨመርና ደካማ እንቅልፍን ያስከትላል ብለው ያምናሉ። እነዚህ ችግሮች ግን የሚከሰቱት ፍራፍሬዎቹ በተሳሳተ መንገድ ሲበሉ ብቻ ነው እንጂ ፍራፍሬዎቹ መጥፎ ስለሆኑ አይደለም ማለት ነው። ማታ ፍራፍሬን መመገብ ያላቸውን ጥቅሞች ልንገራችሁ። በትክክል ከተመገባችሁ፣ አንደኛ የምግብ መፈጨትን ይረዳል። ብዙ ፍራፍሬዎች ፋይበርን ይይዛሉ። የሰገራ ዝውውርን ያሻሽላል። ተፈጥሯዊ ኤንዛይሞች ለምግብ መፈጨት የሚረዱ ናቸው። በምሽት ጥሩ የምግብ መፈጨት እንዲኖር እናም በማግስቱ ጠዋት የሆድ ድርቀትንም ይከላከላል። ሁለተኛ የሌሊት የምግብ ፍላጎትን ለመቆጣጠር ይረዳሉ። ትንሽ ፍራፍሬን መመገብ ጤናማ ያልሆኑ ምግቦች የጀንክ ፉድ ፍላጎትን ይቀንሳሉ። ከፍተኛ ስኳር ያላቸው ምግቦች ከመጠን በላይ መመገብን ይከላከላሉ። የካሎሪ መጠንንም ዝቅ አድርጎ ይቆያል። ሶስተኛ የእንቅልፍ ጥራትንም ያሻሽላል። የተወሰኑ ፍራፍሬዎች፣ አንዳንድ ፍራፍሬዎች እንደ ማግኒዥየም፣ ፖታሲየም እናም ተፈጥሯዊ ሜላቶኒንን ይይዛሉ። እነዚህ ንጥረ ነገሮች ጡንቻዎች እንዲዝናኑ እናም ጥልቅ እንቅልፍም እንዲኖር ይረዳሉ። አራተኛ ለሆድ ቀላል እናም ምቹም ናቸው። ከከባድ ምግቦች ጋር ሲነጻጸር ፍራፍሬዎች በፍጥነት ይፈጫሉ፣ ሆድንም አያጨናንቁም፣ የሌሊት የምግብ አለመመቸትንም ይቀንሳሉ። ስለዚህ ማታ ፍራፍሬን መመገብ ጠቀሜታ አለው፣ ግን የምትጠቀሙት ፍራፍሬ ይወስነዋል። እንዲሁም ደግሞ መጠናችሁ እና የጤና ሁኔታችሁ ማለት ነው። ማታ ፍራፍሬን ለመመገብ ምርጡ ሰዓት ታዲያ ከመተኛታችሁ ከ2 እስከ 3 ሰዓት በፊት ብትመገቡት ተመራጭነት አለው። መወገድ ያለባቸው ደግሞ ልክ ከመተኛታችሁ በፊት ፍራፍሬ መመገብ ልክ ልትተኙ ስትሉ እናም በማታ ዘግይታችሁ በጣም ትልቅ መጠን ፍራፍሬን መመገብ በፍጹም አይመከርም፣ ስህተት ነው። ታዲያ ማታ ለመመገብ ምርጥ የሆኑ ፍራፍሬዎችን እነግራችኋለሁኝ። እነዚህ ፍራፍሬዎች የስኳር መጠናቸው አነስተኛ ወይም ደግሞ መካከለኛ ሲሆን ለምግብ መፈጨትም ምቹ ናቸው። አንደኛ ፖም ወይም ደግሞ አፕል ነው። አፕል ከፍተኛ ፋይበር አለው። የረሃብ ስሜትን ያስወግዳል፣ የደም ስኳርንም ያረጋጋል። ሁለተኛ ፓፓያ ነው። ፓፓያ የምግብ መፈጨትን ያሻሽላል፣ የሆድ መነፋትንም ይቀንሳል፣ የሆድ ድርቀትንም ይከላከላል። ሶስተኛ ሙዝ ነው። ግማሽ ወይም ደግሞ አንድ ሙዝ በማግኒዥየም እና በፖታሲየም የበለጸገ ነው። ጡንቻዎች እንዲዝናኑም ይረዳል፣ ለተሻለ እንቅልፍም ይረዳል። አራተኛ ኪዊ ነው። የእንቅልፍ ሆርሞኖችን ይረዳል፣ የምግብ መፈጨትን ያሻሽላል፣ ካሎሪውም ዝቅተኛ ነው። አምስተኛ የቤሪ ፍሬዎች ናቸው። የቤሪ ፍሬዎች ዝቅተኛ ስኳር አላቸው፣ ከፍተኛ አንቲኦክሲዳንቶችም አላቸው፣ ለሆድ ጤናም ጥሩ ናቸው። ስድስተኛ ፒር ነው። ፒር ቀላል ፋይበር አለው፣ ሰውነትን ያረሰርሳል፣ ሃይድሬት ያደርጋል እናም ለመፈጨትም ቀላል ነው። ማታ ላይ ደግሞ መወገድ ያለባቸው ወይም ደግሞ መቀነስ ያለባቸው
ፍራፍሬዎችን ደግሞ ልንገራችሁ። እነዚህ ፍራፍሬዎች ዘግይታችሁ ማታ ከበላችሁ አለመመቸትን ሊፈጥሩ ይችላሉ። አንደኛ የሎሚ ዝርያዎች የሲትረስ ፍራፍሬዎች የምንላቸው እንደ ብርቱካን፣ ሎሚ እና ግሬፕ ፍሩት። እነዚህ ከፍተኛ አሲድ አላቸው። የቃር ስሜትን ሊቀሰቅሱም ይችላሉ። እንቅልፍንም ሊረብሹ ይችላሉ፣ በተለይ አሲድ ሪፍሌክስ ካለባችሁ። ሁለተኛ ማንጎ ነው። ማንጎ ከፍተኛ ተፈጥሯዊ ስኳር አለው። የደም ስኳርን ሊጨምር ይችላል። ማታም ለመፈጨትም ከባድ ሊሆን ይችላል። ሶስተኛ ደግሞ አናናስ ነው። አናናስ አሲዳማ ነው። ስስ ጨጓራን ሊያበሳጭ ይችላል። አራተኛ ሐብሐብ ነው። በጣም ዘግይታችሁ የምትመገቡ ከሆነ ሐብሐብ ከፍተኛ የውሃ መጠን አለው። በተደጋጋሚ ለሽንት እንድትነሱ ሊያደርግ ይችላል። እንቅልፋችሁን ይረብሸዋል ማለት ነው። ታዲያ የክብደት መጠኑ ወይም ደግሞ የምትመገቡት የፖርሽን ሳይዝ ወይም ደግሞ መጠኑ ጥሩ መጠን የሚባለው አንድ መካከለኛ ፍራፍሬ ወይም ደግሞ አንድ ትንሽ ሰሃን ብዙ ፍራፍሬዎችን በጣም ያልቀላቀለ ተመገቡ። ማስወገድ ያለባችሁ ደግሞ በማታ ትላልቅ የፍራፍሬ መጠኖችን፣ ፍራፍሬን ከስኳር ከክሬም ጋር ቀላቅላችሁ መመገብን አስወግዱ። ታዲያ ከእራት በኋላ ፍራፍሬን ለመብላት ምርጥ መንገድ ፍራፍሬዎችን ለብቻቸው ተመገቧቸው። ከከባድ ምግቦች በኋላ ወዲያውኑ አትመገቡ። ከእራት በኋላ ከ30 እስከ 60 ደቂቃዎች ጠብቁ ፍራፍሬን ለመመገብ። ፍራፍሬዎች ከበሰሉ ምግቦች በበለጠ ፍጥነትም ይፈጫሉ። አብሮ መመገብ ጋዝ ወይም ደግሞ የሆድ መነፋትን ሊያስከትል ይችላል። ስለዚህ እራት ወይም ደግሞ ምግብ ከበላችሁ በኋላ ጠብቃችሁ ከ1 ሰዓት በኋላ መመገብ ትችላላችሁ ማለት ነው። ታዲያ ማታ ፍራፍሬን ሲመገቡ ደግሞ ጥንቃቄ ማድረግ ያለባቸው ሰዎች ቃር ወይም ደግሞ አሲድ ሪፍለክስ የጨጓራ አሲድ ወደ አፍ መመለስ ችግር ያለባቸው ሰዎች፣ የስኳር በሽታ ያለባቸው ሰዎች ዝቅተኛ ስኳር ያላቸውን መምረጥ አለባቸው። እንዲሁም ደግሞ የደም ስኳርን መከታተል ይኖርባቸዋል። የምግብ መፈጨት ችግር ያለባቸውን ሰዎች ጥንቃቄ ሊያደርጉ ይገባል። ለእነዚህ ሰዎች ከማታ ይልቅ በምሽት መጀመሪያ አካባቢ ቢመገቡ ተመራጭነት አለው። የተለመዱ የተሳሳቱ አመለካከቶች ደግሞ ፍራፍሬዎች ማታ ወደ ስኳርነት ይቀየራሉ የሚለው ውሸት ነው። ሰውነታችን በማንኛውም የቀን ሰዓት ፍራፍሬን የሚፈጨው በተመሳሳይ መንገድ ነው። ፍራፍሬ ደግሞ ማታ ክብደት እንዲጨምር ያደርጋል የሚለው አባባልም የክብደት መጨመር የሚመጣው ከተጨማሪ ካሎሪ እንጂ ከመመገቢያ ሰዓት አይደለም። ስለዚህ ይህንን በሚገባ ማወቅ አለባችሁ። በአጠቃላይ አዎ ፍራፍሬን ማታ መመገብ ትችላላችሁ። ትክክለኛውን ፍራፍሬ ምረጡ። መጠኑንም አመጣጥኑ። ከልክ በላይ አትመገቡ። ከመተኛታችሁ ከ2 እስከ 3 ሰዓት በፊት ከተመገባችሁ ተመራጭነት አለው። ማስወገድ ያለባችሁ ደግሞ በጣም ጣፋጭ የሆኑ ፍራፍሬዎችን አስወግዱ። እንዲሁም ደግሞ ዘግይታችሁ አትመገቡ በማታ። በከፍተኛ መጠን የምትመገቡ ከሆነም ይህንን ልምድም አስወግዱ። የቃር ችግር እያለባችሁ ደግሞ አሲዳማ ፍራፍሬዎችን በማታ የምትመገቡ ከሆነም ስህተት ነው። ይህን ልምድም ማስወገድ ይኖርባችኋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎችም እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።